ስንዴላሎች ምነው አላህ አላጠፋቸው አለ እና ኢላሂ ወና ይራጁ እንደ በቃ የኢትዮጵያን ሕዝብ እንደው በቃ እናደርሳለን ሳውዲ እያሉ በቃ የአሳ አራት አደረጓቸው። እንደው ለውሃ ሰምጠው ለአሳዎች ለአሳ ነባሪዎች ደግሞ አሳ ነባሪው እኮ እንደታባቱ ትላልቅ እኮ ነው እናንተ። አውዝ ቢላሂ ሚነ ሸይጧን ረጂም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ያለው አልሐምዱሊላህ ደህና ነኝ፣ ሰላም ነኝ። እና ኢላሂ ወኢና ኢራጂዑን አሁን ላይ ማለት ነው የምናየው የምንሰማው እንግዲህ የሀገሬ ልጆች ማለት ነው በጣም የሚያሳዝን በጣም እንትን የሚል ነው፣ ልብ የሚነካ ነው ማለት ነው። በነገራችን ለኛ ኢትዮጵያን ሁልጊዜ ልባችን እንደተነካ ሁልጊዜ እንዳሳዘኑን ነው፣ ግን አንድ መፍትሄ አለመኖሩ ነው የሚያሳዝነው። እነዚህን ደላሎች ሀገር አለማጥፋት፣ ይህንን መንገድ አለመዝጋት ነው በቃ። ይሄ ነው ትልቁ ችግር ማለት ነው። እኔ አንዳንድ ጊዜ የማሳስበው ወላሂ ቤተሰብ አልረዳቸው እያሉ ነው፣ ወይም ብር አባቴ ብር ስጠኝና ይህንን ልስራ ብሏቸው እየከለከሏቸው ነው፣ ወይ እህቴ አርጊልኝ ብሎ እየከለከሏቸው ነው ያልኩት። በነገራችን ላይ እህቶች አንድ ነገር ልንገራችሁ። ከአንደዚህም ሁለተዚህ የምሰራበት ቤት እኔ ልጅ ቤት ነው የምሰራው እና አባት ቤት የሚሰሩ አሉ፣ ይወጣሉ። በባህር የመጡ ናቸው። በቃ ስጠይቃቸው በባህር ነው የመጣ ነው ስጠይቃቸው አመታችን ነው እንደዚህ ነው ይሉኛል ማለት ነው። እና ለምን መጣችሁ ነው ያልኳቸው። በባህር ምን የሚያስመጣ ኑሮ ነው? ገና ናችሁ፣ ልጆች ናችሁ፣ ለምን አትማሩም ስላቸው ተምረው ቁጭ ብለዋል። እና ታዲያ እኔ ያልኳቸው ያንቺን ርዝቅ ወይም ደግሞ ያንቺን ነሲብ የሚበላው ማን ነው? ለአንቺ ያለው ያንቺን ትምህርትሽን ተምረሽ እኮ ምናልባት እነዚያ ያላገኙትን ርዝቅ አንቺ ልታገኝ ትችላለሽ። ምን ችግር አለው? ሌላ ነገር አለ፣ ሙያ አለ፣ ስንት ነገር አለ እኮ የሚሰራ። ሰፖርት የሚያደርግ ዘመዶች ካሏችሁ ይሄንን ብር እንግዲህ በባህር ሲመጣ ቀላል ብር አይከፈልም። ያንን የሆነ ነገር ከምራችሁ እዚህ ላይ እህቴ ጨምርልኝ፣ እዚህ ጋር ወንድሜ ጨምርልኝ፣ ልንቀሳቀስ መቼም ቢባል የሚከለክል ሰው የለም። ደግሞ በህገ ወጥ ለምን ትመጣላችሁ? በህጋዊ እኮ አለ ስትሉ አይ አይከፍሉልኝም፣ ይሄን ሁሉ ብር አውጥተው ነው ያሉት። ለምን ግን ለምን? ለባህር ሲባል ነው በቃ ያ ብር ሁሉ የሚወጣው። ከየትም ጉድጓድ ገብታችሁ ከየትም ቀዳዳ ገብታችሁ የምትከፍሉላችሁ። ያም ሆኖ እኮ ይሄንን ባህር እኮ ሊያልፉ አልቻሉም እኮ። ብራችሁንም ከስራችሁ ዘመዶቻችሁንም አታችሁ እናንተም ልፋታችሁ ሁሉ ነገራችሁ ማለት ነው። እኔ አንዲቱ ምን እንዳደረገች ታውቃላችሁ? ቤት ሰሪና በባህር የሚቀበል ሰው ደም የለውም ማለት ቤትም ሲሰራም በባህርም ሲመላለሱ እንደዛው ነው። ከስር ሀሳቡም ሆነ ምንም ሆነ ቤቱም ያ ቤት መቻልቁ የዱንያ ቤትም ብትሆን ይቺ ቤት መቻልቃ ነው ግን ወደ ሀገር የሚገባው እንላለን። ስደተኛም ደግሞ ሲመጣ እንደው ምን ሆኖ ይሆን እያልን እናስባለን። ስለዚህ ደማችንን የመጠጠብን ይሄን ሁለቱ ነገር ነው፣ ጊዜና ሰዓታችንን ያበላችሁ ብሎ ያለች ልጅ አለች። እውነት ለመናገር ኤግዛክትሊ ይሄ ማለት እንግዲህ ሁላችንም ጋር ያለ ነው። ቤቱን ሰርተን ስንጨርስ ሌላ ነገር ያምረናል። ይሄ የሆነ ነገር የሆነ እቃ ያምረናል። እኔም ራሴ ስላለሁበት ማለት ነው፣ እናንተ ብቻ ሳትሆን እኔም ራሴ ስላለሁበት። ምሳሌ ቤት ሰራው፣ ቤቴ ሲያልቅ ሌላ ነገር እመኛለሁ። ቤቱ ደግሞ ያ የተመኘው ሲያልቅ ሌላ ነገር ከዛ እያልኩ ብዙ አመት እቀምጣለሁ ማለት ነው። አያችሁ፣ ይሄ ሁለቱ ነው። እኔ እንደው ወላሂ ግርም የሚለኝ ተቀባዮቹ እንደው ብሩን ትየት ታገኙታላችሁ ነው የምለው አንዳንድ ጊዜ። እንደው ወላሂ ነው የምላችሁ፣ በጣም ነው የምታሳዝኑ። እንደው አላህ ብሎላቸው ተርፈው የመጡ ሰዎች እንደዚህ መጣን እኮ በባህር በቃ እንደዛ አልን እኮ እህት የተቀበለች ወንድም የተቀበለ ሲሉ እነዛ ሰዎች ያሳዝኑኛል ወላሂ። ግን እንደዚሁም ሁን ይሄ ሁሉ ተሚያልቅ አላህ በሰላም አስገብቷቸው ቢሆን ወይ ደግሞ አላህ በሰላም እዛው አስቀምጧቸው ቢሆን ይሻል ነበር። እና በባህር መንጣት ውስጥ ምን አስፈላጊ ነው? እንደምን ችግር አለው? እዛው ሞታችሁ ሀገራችሁ አፈር ላይ ብትቀበሩስ ምን ችግር አለው? መቼም አንድ ሰው ለአንድ ራሱ መቼም ለአንድ ጉሮሮ ሰው ሳይሆን ይቀራል። ግዴታ አረብ ሀገር ተመቶ ብቻ ነው የሚያልፍለት ሰው። ወላሂ አረብ ሀገር መቶ አይደለም ሰው የሚያልፍለት፣ እለፍለት ያለው የትም ቦታ ላይ ሆኖ የትም ቦታ ላይ ያልፍለታል። እንደ መስራት ከሆነ እንደ መልፋት ከሆነ አንዳንድ ጊዜ ግርም ይለኛል። እንደ መልፋት ከሆነ እኔ ያልፍልኝ ነበር እላለሁ። እርግጥ አልሐምዱሊላህ ምንም ያጣሁት ነገር የለም። እንደው እንደ ልፋቴ እንደ ድካሜ እንደ ስራዬ ሳየው ማለት ነው፣ እንደ ስራዬ ሳየው ግርም ይለኛል አንዳንድ ጊዜ ማለት ነው። ሰው አይደለሁ
እንጂ እኮ ያጣሁት ነገር ኑሮ አይደለም። አልሐምዱሊላህ ግን ልፋቴን አይቼ ስራ ለመፍታቴን አይቼ በቃ ያንን አይቼ እንግዲህ ለምን እላለሁ እና እለፍለት ካለ በሀገር ላይ ራሱ ቡናና ሱካር ቸርችሮ የሚያልፍለት ሰው አለ። እህቶቼ ማለት ነው። እና ለምንድን ነው ያሳራት የምትሆኑት? ለምንድን ነው የማትማሩት? አሁን ላይ ሶሻል ሚዲያ ማሻአላ ተባረካለ በሁሉ ቦታ ላይ ሼር ይደረጋል። ሁሉ ሰው ሶሻል ሚዲያ ተጠቃሚ ነው። ፌስቡክ በሉት ዩቲዩብ በሉት በተለያየ ቦታ ላይ ያንን እያያችሁ ለምንድን ነው የምትገቡት? ለምንድን እንትን ትላላችሁ? እኔ ልንገራችሁማ ከራሴ እኔ አልሐምዱሊላህ እኔ ዘመዶች እኔ እንኳን በባህር እኔ ስደተኛ ራሱ እኔ ብቻ ነኝ። አልሐምዱሊላህ እኔ ወንድም እህት እኔ ስደት እንኳን የመጣብኝ ሰው የለም። የዛሬ 4 ዓመት አላይና አሉና የሆነ ደላላ ነፍሰ ጡር ነው ልጅን ማለት ነው። ከዛ እህትማ ካለች ካልጋ ባልጋ ነው የምትሄደው፣ ችግር የለውም እንሂድ ያለህ መሀል ድረስ የሆነ ምንድን የሚባል ድረስ እዛ ድረስ አድርሼ ከዛ በኋላ ደግሞ ሌላ ሰው ነው እንትን የሚልክ ምናምን ነገር ብሎት አፋር ሲደርስ ደወለልኝ። ከዛ ወላሂ ደወለ ሰላም አለይኩም እናቴ ታለቅሳለች። እባክሽ አንቺን ይሰማሻል እባክሽ ኡኡ ትላለች ማለት ነው። ሰላም አለይኩም ስለው ወአለይኩም ሰላም አለይ ሆነ ነው ወደ የት ነክ ልመጣ። እሱ ደግሞ አልደበቀም። ደላላው እንዳይ ስጠኝ የደላላውን ቁጥር ነው ያልኩት። ወላሂ ስጠኝ ያፈራባት ይብላ ያሳራት ላይ ያደርግህ ምን አታሃል? አይ ስራ እየሰራህ አይደል እንዴ? አዎ እሱማ እየሰራሁ ነው፣ ግን የተሻለ ነገር ያስፈልገኛል። ወላሂ ምን እንደልኩ ታውቃላችሁ? የተሻለ ነገር ነው የምፈልገው አልኩት። በቃ ያንን የተሻለውን ነገር ለማድረግ ተመልሰክ አውርተን የፈለከውን እንድትሰራ አድርጋለሁ ነው ያልኩት። ወላሂ እንደዛ ነው ያልኩት። የእናቴ ልጅ ወንድሜ ማለት ነው። አላህ ይስጠው እሱም ሰምቶ ተመለሰ። ያን ብቻ ሳይሆን የአካባቢ ልጅ ነበርና እሱ የመን ላይ ነበር አካለ ጎደሎ ሆኖ ወደ አባቱ የተመለሰው የአባቱን መኪና ሽጦ ማለት ነው። ዛሬ ላይ ቁጭ ብሎ እንደ ሽማግሌ ጭራ ይዞ እየሆነ ቁጭ ብሏል። ምን ችግር አለ? የአባቱን መኪና ተሚያሽጥ በአባቱ መኪና ቢሰራበት። አያችሁ እንግዲህ በጣም በቃ የአሁኑ ትውልድና ኡዝቢላ ምን ሸይጣን ረጅም የአሁኑ ትውልድ ግን ምን ሆኖ ግን ካፋችሁ ወጣ ኑሮ ተወዶ ነው። ካፋችሁ ወጣ ስራ የለም ነው። ካፋችሁ ወጣ እንትን ነው ያኸይ። በተለይ ገጠር ከሆነ ስራ ነፍ ሞልቷል። ወላሂ ስራ ሞልቷል። እርሻ ብታርስ ውሃ ትንሽ ቦታ ላይ ያለች ከሆነ ብዙ ነገር እየቀየርክ ትሰራበታለህ። እዛ ሀገር መተፎከት ነው መፍታት ሳትፎከት አትኖርም። እዚህ የምትለፋበትን እዛ ብትለፋ ይሻላል። በሀገርህ እንደፈለክ ተናግረህ እንደፈለክ አውርተክ እንደፈለክ ሁነክ እንደፈለክ የፈለከውን ነገር አድርገህ ያሳራት የምትሆኑ ማለት ነው። እናትህን የምታስለቅስ እና ያ ነገር ወላሂ በውስጤ ከዛ አሁን ቅርብ ሰዓት ነው እንደው ወርም አልሞላው መሰለኝ ወንድሜ ጋር እያወራን እያለ አረብ ሀገር እመጣለሁ ብልክ አልነበር እንደ በይቃማ ና ቶሎ አልኩት። ወላሂ አልኩት ኧረ እናቴ እኔ ቤት ልሰራ ነው፣ እኔ አልፈልግም። ቤቴን እኔ ቤት ልጀምር ነው፣ ቤቴን ልጀምር ነው፣ እያስተካከልኩ ነው ማቴሪያዎችን ብሎኝ ይርፋል። ተኸየሉ አያችሁ፣ የዛሬ 4 ዓመት በባህር ልመጣ ያለው አሁን ሀሳቡን ቀ አልሐምዱሊላህ። እንኳንም ወንድ ልጅ ለእናቱ ፈሪ ነው እንዴ! እናቴ አስባችሁታል? እናቴ አሁን ትናንትና ራሱ ሳወራት ሁለቱም መቀሌ ሄደዋል አለች። ስለሚነግዱ መቀሌ ናቸው ልጆች። በቃ አሁን ጊዜው እኮ መጥፎ ነው፣ እንደዚህ ነው ምናምን ነገር ታለቅሳለች። እንዲህ ይህንንማ ብታይ ኢንተርኔት ተከፍቶላት ይህንንማ ባህር ብታይ ፌንት የምንነቅለው መጀመሪያ የኔ እናት ናት። ወላሂ በቃ የሆነ ነገር ሲነሳ በቃ አንቺ እዛ በሰው ሀገር በረሃ ላይ ቀልጠሽ ቀርተሽ ደግሞ ምናምን ነው የምትል። ሁል ጊዜ በደወልኩ ሰዓት እንደዛ ነው የምትል። መቼ ነው ምንጫሽ? ሰው ሀገር ላይ ነው የምትል። ሁል ጊዜ እንኳን በባህር ሊመኙ ወይም ልመኝ ማለት ነው። ግን ተቆጧችሁ እህቶች ወንድሞቻችሁን፣ ያጎት ልጅ ያክስት ልጅ አልከፍልልህም የራስ ጉዳይ በሉት። ምክር ሲያማክራችሁ በቃ እየመጣን ነው ስትሉ ደግሞ ሲም ካርድ ቀይሩባችሁ። ገና እንትን ሲሉ ስልካችሁን ቢቾፍ አድርጉት። የዛ ጊዜ ዋጋውን ያገኛል። ገና አፋር ሲደርስ ስልክ ትዘጉበት ያገኛታል። አትክፈሉላችሁ፣ ይመለሳሉ። ከዛ ወይ ገንዘባችሁን ወይ ያ ሰው ደግሞ ከዚህ ተሞት አይተርፍ ወይ ገንዘባችሁ አይተርፍ። ሁለት ዳ በቃ ደማችሁን የሚመጧችሁ ባህርተኞች ናቸው። ለአንዳንድ እህቶችን ሳያቸው ማለት ነው። አንዲቷ
ባሌን ስንት ጊዜ ተቀብዬዋለሁ ብላ ስትለኝ ያምሻል እንደ ሞተሻል ወይስ እንዳንቺ ነው ያልኳት። ወላሂ እንደ በጣም ነው የገረመችኝ። ምን ያመላልሰዋል እንደ ውሃ ቀጅ ነው ያልኳት። ወላሂ አንቺ ጤነኛ ነሽ እንዳልኳት እንደዚህ ብዬ ልሽ ይሄን ሁሉ ገንዘብ ከምትከፍሊ ልሽ ሀገሩ ላይ ስራበት አትይም ፈርቼ ወይ ቢቅምበት ብዬ እና ለዛ ነው በባህር 4 ጊዜ እያመላለሽ ብርሽን የምትከፍል ነው ያልኳት። ወላሂ እንደዛ ነው ያልኳት። ያችልሽ ገና ለገናው ያደርጋሉ፣ ገና ለገናው እንደዚህ ያጠፋሉ እያላችሁ ወንድሞቻችሁን ከማለት በፊት አንድ ጊዜ ሰጥተዋችሁ የዛ ጊዜ ብትገላገሉ ይሻላችኋል። በባህር ዝም ብላችሁ ወንድሞቻችሁን እህቶቻችሁን አታችሁ ተምትቀሩ ገንዘቡ እዛ ጋር ቢበላ ነው የሚሻለው። እንደኔ ማለት ነው። እና እኔ ይብላኝላት ለወላድ ለእናት ለምዬ ማለት ነው። ወላሂ የወለደ ያውቀዋል። ስሜቱን የወለደ ብቻ ነው ሊያውቀው የሚችለው። እና ያን ስሜት እንግዲህ ከአሁን ላይ ልጆችሽ ሙታለች ሙተዋል ሲባል እናት ምንድን ነው የምትሆነው? አውዝ ቢላሂ ሚነ ሸይጧን ረጂም። እና እህቶቼ ባካችሁ ለእያንዳንዱ ነገር እንደው ትላልቅ ሚዲያ ያላችሁ ለመንግስት ድምፅ ሁኑና ይህንን ቦታ ቢያዘጋልን፣ ይህን ቦታ ቢያግድልን፣ እዛ ሀገር ውስጥ ሰው ከሚባላ ራስ በራሱ እዛ ጥቂት ከሚታኮስ ራስ በራሱ እዛ ወንድሙን ከወንድሙ ጋር ከሚያዋጋ ትምህርት ቤት ከሚዘጋ ትምህርት ቤቱን ምሽግ አድርጎ ቁጭ ከሚልበት ምን ችግር አለው? ድንበር ላይ ቆሙ፣ ድንበርን አገርን ቢያስከብሩ፣ ዘመዶቻቸው ወገኖቻቸው ወደዚህ እንዳይመጡ ቢያደርጉ፣ ይሄ ሁሉ ከመጀመሪያው እዛ ቢሆን ማንም ሰው ደላላ እንኳን ራሱ ይጠፋ ነበር። እኔ በጣም ነው ወላሂ በጣም ነው የገረመኝ። በጣም በቃ ላስ ኢትዮጵያ መቼ ነው ደግሞ ሁልጊዜ እኮ ደግሞ ቢቢሲን በሉት ምንም ብል በቃ ላስ ዜና እንደዘገበ እኛ ስለ እናንተ ዜና እኛ ምን አገባን? ተግባር አልሰጠን። ለማንኛውም ቤተሰብ ሼር አድርጉ፣ ሼር አድርጉ።